ምንድን እንደዚህ ምንድን ነው ውጪ በትለኛው ከዛ እውነት ነው አንቺ ይችላልሽኛል አይደለም ሌላ ቃሪያ ቀጥልሽ እዚህ ላይ መለየት ይኖርብናል ተባባልንና መለየት አዎ እናትነት በዓለም አቀፍ መድረክ ብዙ የተባለለት ብዙ የተዘመረለት ነው አባትነት ግን እናትነት በዓለም አቀፍ መድረክ ብዙ የተባለለት ብዙ የተዘመረለት ነው አባትነት ግን በብዙዎቻችን ዘንድ ባይነሳም አንድን ትውልድ እንዲሁም ደግሞ ቤተሰብን ለማቆም ብዙ መስዋዕትነት የሚከፈልበት ጥልቅ ፍቅር ነው ዛሬ በዓለም አቀፍ ደረጃ የአባቶች ቀን ይከበራል እኛም ደግሞ በጉራማይሌ መድረካችን ዛሬ ስለ አባቶች ብዙ ልናወሳ ብዙ ነገሮችን ልናነሳ እንዲባሉ እንግዶች አምረን ተገኝተናል ተመልካቾቻችን በመጀመሪያችን በመላው ዓለም የምትገኙ አባቶች በሙሉ ዛሬ ቀናችሁ ነውና እንኳን ለአባቶች ቀን በሰላም አደረሳችሁ እያልን እንጀምራለን ዛሬ በአባቶች ቀን እንግዶቻችን እንግዲህ እንደምትመለከቷቸው በተለያዩ የሶሻል ሚዲያው ላይ የምናውቃቸው በተለይ ደግሞ በቲክቶክ ዓለም ላይ ለቤተሰብ ያላቸውን ዋጋ ለትዳር ለፍቅር የከፈሉትን መስዋዕትነት እየሰማን ብዙ አብረናቸው የቆየን በጣም የምንወዳቸው ወጣቶች ናቸው በብዙ ሺህ የሚቆጠር ተከታዮች አሏቸው እነዛ ተከታዮቻቸውም ደግሞ ብዙ ሐሳብን ብዙ ትምህርትን ከነሱ እያገኙ ያሉ ወጣቶች ባለትዳሮች አሁን ደግሞ ከትዳርም አልፈው የልጅ እናትና አባት የሆኑ እንግዶችን ዛሬ በአባቶች ቀን እንግዳ አድርገን ይዘንላችሁ መተናል ከነሱ ጋር ደማቅ ቆይታ ነው የሚኖረን እንኳን ደህና መጣችሁ ሁለቱም ጥንዶች በጣም ነው የምታምሩት እንግዲህ ዛሬ በዓል መስላችኋል ድምቅ ብላችሁ የአባቶች ቀን በልዩ ሁኔታ ነው የሚከበረው ስለ አባቶች ብዙ ነገር እናወሳለን ብዙ ነገር እናነሳለን ከዛም በተጨማሪ ደግሞ ጉራማይሌ እንደሚታወቀው የጨዋታ መድረክ ነው የጌም መድረክ ነውና ብዙ ጨዋታዎችን አንስተን እንጨዋወታለን ማን ያሸንፋል obviously ባወራ አይደለም እሺ ሚኩና ዳኑ የመጀመሪያው እንግዲህ በዚህ ተወዳዳሪ ሆነው የቀረቡ ጥንዶች ናቸው በቲክቶክ ዓለም ላይ ብዙ ሰው ያውቃቸዋል እኔም ደግሞ በቲክቶክ ዓለም በማቀው ስም ሚኩና ዳኑ ብዬ አስተዋውቂያቸዋለሁ ከዛ የዘለለ ግን ምናልባት ሙሉ ስም መታወቅ ካለብን ከናንተ አንደበት እስኪ እንስማው ዳኑዬ ከሚኩን ጀምር ካንቺን ጀምር ወደ እሷ እየታይሽ ከዚህ ጀምር እውነት ነው ኧረ ግድ የለም ዛሬ የእናንተ ቀን ነው አንተ ጀምር እሺ ሚኪያስ ታደሰ ይባላል ሚኪያስ አሁን ላይ በብዛት ቲክቶክ ላይ እየሰራችሁ ነው ያላችሁት ቲክቶክ ላይ ደግሞ የምትሰሩት ኮንተንት ቤተሰብን ፍቅርን ትዳራችሁን ይዛችሁ ወደ ህዝቡ እየመጣችሁ ነው ያላችሁትና እንዴት ነው ቆንጆ ነው አሪፍ ያው አንዱ ፓርታችን ነው ሁሉንም ነገር ነው የምናሳየው አቀባበሉም አሪፍ ነው ቆንጆ ነው እኛ ጋር አሁን ደግሞ አባት አዎ አሁንማ አረጀና እድሜላች አስረጀች ለዚህ ክብር አበቃችኝና ደስ ይላል አባትነት እንዴት ነው እስኪ እኔ አባትነትን ቀስ እያልኩ ነው የተላመድኩት እንደ ምጣድ ቀስ እያለን የጋለው መጀመሪያ ላይ ያው ሁሌም ሚስትሽ ስትወልድ የምትጨነቂው ለሷ ነው አይደለ ከዛ በኋላ ልጅ ይመጣል እያለ አታችመንታችን እያልን አሁን ላይ ትንሽ ሳልብስ አልቀረም አሁን ደግሞ ያሁን ዘመን ልጆች እኮ በቃ አባታቸው ያላቸው ፍቅር በጣም ነው የሚያስደንቀኝ ሁሉም ቤት ነው አይደል የኛ ሴት ልጅ ናት ብዙ ጊዜ ሴት ወደ አባቷ ነው የሚባለው ግን እኛ ጋር ትንሽ ተቸገረ ያለው ነገር ነው ወደናቱም የማዘንበል ነገር አለ በደንብ በጣም ደስ ይላል እንኳን አደረሰ እንኳን አብሮ አደረሰ እንኳን አብሮ አደረሰ እንዴት ሰኮ እናት ናት ታዲያ ለህዝብ በልጄ በኩል በቃ ደርሷል ለሰላልሽ እሺ ዳኒ እኔ ዳኒት ገብረኪዳን እባላለሁ የሚኪያስ ታደሰ ባለቤት ነኝ ባለቤት ወደ አንቺ ደግሞ እንምጣ እስኪ አንድ ላይ አያይዘሽ ቲክቶኩን እንዲሁም ደግሞ አባትነትን ከአባትሽ ጋር ባለው ነገር አያይዘሽ እንዴት ትገልጪዋለሽ እኔ በሱ ነው በደንብ ፊል ያደረኩት አባትነትን ምክንያቱም ያው እኔ ከእናቴ ጋር ነው ያደኩት ረጅም ጊዜን ከሷ ጋር ነው ያሳለፍኩት ስለዚህ አሁን ነው ከልጄ ጋር አንድ ላይ ሆኜ ባልነትንም አባትነትንም አንድ ላይ በሱ እያየሽ ነው እንዴት አይነት አባት ነው ታዲያ እንደዛ ከሆነ ሚኩ በጣም ጎበዝ አባት ነው በጣም ኬሪንግ ነው እንደ እናት ነው እንደውም ብዙ ጊዜ እንደውም አባት እንትን አይደለ
አግሬሲቭ ነው ምናምን ይባላል አይደል? እሱ ግን በጣም ኬሪንግ ለሙሉ ለቤተሰባችን እንደ ጋሻ መከታ የሆነ አባት ነውና በጣም ጥሩ አባት ነው። ምን ያህል ጊዜ ሆናችሁ በፍቅር? በፍቅር ከሆነ ወደ 10 ምናምን ዓመት። በትዳር 4 ዓመት። 4 ዓመታት። ስለዚህ ይሄ የትኩስ ወይ ደግሞ የይሁን ነገር አይደለም፣ አዲስ ፍቅር አይደለም፣ እንደዚህ እውነተኛ ስሜት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እሺ ዛሬ እናንተ የቡድን ተቀናቃኝ ሆነው እንግዲህ እናሸንፋቸዋለን ብለው ከቅድም ጀምሮ እየሰማው ነው ፉከራቸውን። ከፊት ለፊታቸው የቀረቡት እንግዲህ የቡድን ተቀናቃኛችሁ ሆነው ሃኒና ኖኤል ናቸው። ስማችሁ ትንሽ ለየት ይላል። ሃኒ ኖኤል አይደለ? የሁለታችሁም ስም ለየት ያለ ነው። እስኪ በዚሁ ስም ነው ትክክለኛ ወይም ደግሞ ይሄ መታወቂያ ላይ የምትጠሩበት ስም ከመታወቁን ጀምር። ከአባቶች ነው የምንጀምረው ዛሬ። ጀምር ማስፈቀድ አለብን። በኋላ የኔ ስም ኖኤል የማን እባላለሁ። ኖኤል ኖኤል ምን ማለት ነው? ኖኤል ማለት ገና ማለት ነው። ክሪስማስ፣ ልደት። በምንኛ? በእንግሊዝኛ፣ በፈረንሳይኛ ኖኤል ነው ይባላል። እና ያ እሷ ደግሞ ዛሬ ከውድ ባለቤት ጋር እሷ ደግሞ ሀሌት ሰርጸ ትባላለች። ሙሉ ስሟ ሀሌት ነው። ሀሌት ሰርጸ። መልካም። እናንተም ብዙ ጊዜ በቲክቶኩ ዓለም ላይ ነው የተለያዩ ስራዎችን ለተከታዮቻችሁ እያቀረባችሁ ያላችሁት እና በፍቅር እንዲሁም ደግሞ በትዳር አሁንም ደግሞ በእናትና በአባትነት አንድ ላይ ነው ያላችሁትና ቲክቶኩ እንዴት ተቀብላችሁ እስካሁንም አብራችሁ በዛው በቲክቶኩ ዓለም ውስጥ ነው ያላችሁትና እንዴት እያገኛችሁት? በፍቅር ከሆነ ያው እኛም ረጅም ጊዜ ነው ግን ጀስት አይ ቲንክ 11 ነገር አመት 13 ኤግዛክት። ኧረ ማርዬ 13 አይሆነንም አይደለም ማርዬ እዛ ይፈርናል። እኔ ካዩት 13 ፍቅር ጥያቄ ያቀረብከው ማለት የተዋወቅነው እኛ 12ኛ ክፍል ነው። 12ኛ ክፍል ወደ ዩኒቨርሲቲ ልንገባ ስንል እንዳጋጣሚ አንድ በምናውቀው ጓደኛ ያኔ እንተያይ ነበር ግን ምንም የፍቅር ነገር አልነበረም። ከዛ በኋላ ዩኒቨርሲቲ ስንገባ ስለሆነ ያው 11 ስታዩልሽ ደነግጥ ነበር፣ ስታያት ሮጥ ነበር። የኔ ልብ ነበር የሚደነግጠው። ምን መሰለሽ ሰብሰብ ብሎ ነበር የሚሄደውና በቃ ሳየው ፈራው ነበር። ደግሞ በአካል ደግሞ ስታየው በቃ ቁመናው ምናምን አላ ያስደነግጥሻል። እኔ ደግሞ ብቻዬን ነበርኩ ዩኒቨርሲቲ ውስጥ የምጓጓዘው። በቃ ሳየው ፈራው ነበር። አንቺ ቀስ ብለሽ አንገትሽን ደፍቼ ከግሩፕ ጋር ነው ጀማል ጓደኞች ያሉ ሰብሰብ ብለን ስለምንሄድ ወንድ እንዳታይ ተብላ ነው የተላከችው። ልጅና ለዛ አንገትሽን እንደደፋሽ ትምህርትሽን ተምረሽ እንድትመጪ ተብሎ ነበረ። ከዛ በኋላ ግን ፍቅር ተጀመረ። ከዛ በኋላ ወደ ትዳር ገባችሁ። እንዴት ነበረ የፍቅር ህይወት የትዳር ህይወት እናንተ ጋር? ያው ለኛ የፍቅር ህይወት የዩኒቨርሲቲ ህይወታችን በቃ አንድ ላይ ነው ያሳለፍነው ማለት ይቻላል። እና በቃ ዩኒቨርሲቲም ላይ የትምህርትም የፍቅርም አንድ ጊዜ ነው። ብዙ ሰው እንደው የሚጠይቀው ምንድነው ትምህርት ነበር ፎከስ ማድረግ የነበረባችሁ ፍቅር ይደርስ ነበር ነው የሚሉት። ግን ለኛ እንደውም አበርትቶናል። ምክንያቱም አብረን ነው ላይብረሪ የምንገባው፣ አብረን እናጠናለን። አስጠናዋለሁ፣ ያስጠናኛል። ድሮይንግ ምናምን ነገር እሱ ይሰራልኛል። ብቻ ተካገዝን ነው ያለፍነው እና የፍቅር ጊዜያችን እንደዛ ነው። ተመረቀን እንደወጣን አይ ቲንክ ከአንድ አመት ነገር ሰራ አድርገን ትንሽ ብር ብትሆን ያዝ ለማድረግ ሞከርን። ከዛ ከተመረቀን አይ ቲንክ ከአንድ ነገር አመት በኋላ በቃ ወደ ትዳር ገባን። ወደ ትዳር ውስጥ ገባን። ከዛ በኋላ ያው ትዳር ከተገባ በኋላ ደግሞ ልጅ መጣ። ልጅን ወደዚህ ምድር ሲመጣ እናትም አባትም የእውነት እኩል ትልቅ ኃላፊነትን አንድ ላይ ከፈጣሪ የሚቀበሉበት ትልቅ ጸጋ ነው። ዛሬ ግን የእናንተ ቀን ስለሆነ ስለእናንተ ብዙ እናወራለን፣ ብዙ እንነጋገራለን። ከዛ በፊት ግን ለአባቶች ብቻ ከሚስቶች ፊት ሳይሆን ሚስቶች በሌሉበት እውነተኛ ሪአክሽናችሁን የምንፈልግበት ጥያቄ ተዘጋጅቶላችኋል። ያንን ጥያቄ እንግዲህ እነሱ በኋላ ላይ ቤት ሲቀመጡ ነው የሚያዩት ማለት ነው። አሁን እነሱን አይናቸውን እያያችሁ አይደለም የምትመልሱት። እነዛ የተወሰኑ ጥያቄዎች ናቸው። አባቶችን ልጠይቅና እዚች ስክሪን ላይ ያለች እናቶች ተመልሳችሁ ወይም ሚስቶች ተመልሳችሁ ትመጣላችሁ እባካችሁ። ኖኤል፣ ሚኮ በዚህ በስክሪኑ ላይ የሚቀርቡላችሁ ጥያቄዎች አሉ። እነዛን ጥያቄዎች እንግዲህ ከአባትነት
ከባልነት ጋራ የሚያያዝ ነገር አለው። እውነተኛ ስሜታችሁን ነው የምትናገሩት። እውነተኛ የሆነ ነገር ነው፣ መዋሸት አይቻልም። ይሄ የመዋሸት እውነተኛ ያለመሆን ስሜት ካለው ቅጣት አለው። እሺ ሁላችንም ሴንስ የምናደርገው ነገር ስለሆነ ማለት ነው። የመጀመሪያ ጥያቄያችን የሚሆነው በዚህ በምትመለከቱት ስክሪን ላይ የሚመጣው በኢየሱስ ክርስቶስ እንኳን አደረሰ ና እኔ እነሱን ሰርፕራይዝ አደርጋለሁኝ ብዬ ነበር ያሰብኩት። በጣም ነው የማመሰግነው። እሺ እንኳን አደረሰ። መልካም የአባቶች ቀን። ኑ ቁረሱ። ኬክ እናንተ ነው የአባቶች ስለሆነ ባካቸው ባክሮት። አረ ጋሼ እኛ እኮ እንትን እንላለን እዚህ እሺ እንኳን አደረሳችሁ። እንግዲህ በድጋሚ በጣም ደስ ብሎኛል። በጣም አመሰግናለሁኝ። ያው ታውቁታላችሁ ብዬ አስባለሁ። እንግዲህ አባቴ በዚህ መጥቷል። ፕሮዲውሰሮቹ ያዘጋጁት ጥያቄ አለ ስለተባለ የተወሰነ ከሱ ጋር እንጠያየቃለን። እባካችሁ ወደ ቦታችሁ። ቴንክ ዩ። እንግዲህ በአባቶች ቀን እንግዶቼን አባቶችን ሰርፕራይዝ አደርጋለሁ ብዬ እኔም ተደርጌያለሁ። በጣም ነው ደስ ያለኝ። አባቴ ፓስተር ተስፋዬ ወልደሰንበት እዚህ በመካከላችን ተገኝቷል። ስለተገኘ በጣም ደስ ብሎኛል። ፕሮዲውሰሮች ተጠያየቁ ብለው ያዘጋጁልን ጥያቄ አለ። ስለዚህ ካንተን ጀምርና መጠየቅ እንችላለን። እሺ እኔ ልጠይቅ? አዎ ጠይቀኝ። እሺ ምን አይነት አባት ነኝ? ምን አይነት አባት ነኝ? ያው ሁላችንም ቤት ውስጥ አባ ነው የምንለው። አባ ምን አይነት አባት ነው? ልጆቹን በትክክለኛ መስመር ማስኬድ የሚፈልግ በጣም ጎበዝ አባት ነው። በመንፈሳዊ ሕይወታችን በብዙ ነገር ስርዓት እንድንይዝ ይፈልግ ነበርና በብዙ ስርዓት ውስጥ ነው ሁላችንን የሚያሳደገን። ከዛ በተጨማሪ ደግሞ ወታደር ነው። ስለዚህ ኃይለኛ ነው፣ በጣም ኃይለኛ ነው። ሁላችንም ቤት ውስጥ እንፈራዋለን ኦብቪየስሊ። ግን ያንን ሁሉ ነገር ያደርግ የነበረው እኛን በመስመር ውስጥ እንድንሄድለት ስለነበረ እንደ ማንኛውም አባት በጣም ብዙ ዋጋ ለኛ የከፈለ በብዙ ዋጋ ውስጥ ሁላችንም ልጆቹ አሁን ያለንበት ደረጃ እንድንደርስ ያደረገ በጣም ጠንካራ አባት ነው። ያንተ ጥያቄ ደግሞ በልጅነቴ ምን አይነት ልጅ ነበርኩ? እንግዲህ ያው የልጅነት ነገር ሲነሳ የእድሜ ክፍፍል አለ። እስከ 8-9 ዓመት ድረስ ጥሩ ልጅ ነች። ጥሩ ልጅ ነች። በጣም የምትወደድ ልጅ ነች። ያው ከዛ እድሜ ሲሻገሩ እድሜ ይዞት የሚመጣው ነገር አለ። ትንሽ ታስቸግር ነበረ እና ገርፋት ነበር። በጣም ስለምታስቸግር ገርፋት ነበረ። ያው እንደዛም ሆኖ ጥሩ ልጅ ነች። እሺ በጣም አስቸግሬያለሁ ይመስለኛል። ከልጆቹ ሁሉ እንደኔ ያስቸገረው ያለም አይመስለኝም። በልጅነት በደንብ ነው ያስቸገርኩት። እሺ ያንተ ጋር ነው። እሺ በልጅነታችሁ አብሬያችሁ ስላልነበርኩ ምን ነበር የሚሰማሽ? ያው ለስራ አባ ብዙ ጊዜ የለም ከኛ ጋራ በበዓላቶች ምናምን ነው የሚመጣ የነበረውና አሁን አድጌ ተረድቼዋለሁ። በሰዓቱ ግን
ለኛ ብሎ ዋጋ እየከፈለ ሳይሆን እኛን ትቶን የሄደ ነበር የሚመስለኝና ሞር እናታችን ለኛ በጣም ዋጋ እየከፈለች እሱ ግን አጠገባችን የሌለ ይመስለኝ ነበር፣ ይደብረኝ ነበር በሰዓቱ። አሁን ግን ያው ለኛ ብሎ እንደሆነ ስለገባኝ በደንብ ተረድቼካለሁ። ለእናንተም ለሀገር እሺ ሁለተኛ የኔ ጥያቄ በጣም ያናደድኩ ቀን የትኛው ነው? ምን አድርጌ ነው ያናደድኩ? በጣም ያናደዳችሁኝ ቀን ከወንድምሽ ጋር በጊዜ እንድትገቡ ብዬ ቸርች ፕሮግራም ሄዳችሁ ከምሽቱ 3 ሰዓት የመጣችሁበት ቀን ነው ያ። ምክንያቱም ደግሞ ቸርቹ ያለበት አካባቢ እጅግ በጣም መጥፎ አካባቢ ስለሆነና አደጋ የሚደርስበት አካባቢ ስለነበረ ያልኳችሁን ባለመስማታችሁ ያን ቀን በጣም ተናድጄ የገረፍኳችሁ ቀን ነው። ተገርፈናል? እሺ ያንተ ነው አባ። ከቀጣዮች ቅጣቶች የማትረሺው የትኛው ነው? ከተቀጣሁት ቅጣቶች የማረሳው ቅጣት እድሜን በትክክል አላስታውሰውም፣ ግን በዊግ እንድሰራ አባ አይፈቅድልኝም ነበር። በዊግ መሰራት መቀባባት የሚባሉ ነገሮች አይፈቀድልኝም ነበርና አክስቴ ናት መሰለኝ ወስዳኝ በዊግ አሰርታኝ መጣሁኝ። 3 ዊግ አካባቢ ነበር የተሰራሁት። ቤት ልክ እንደገባው ትዝ ይላል 3ቱንም ዊግ በመቀስ ቆርጦ ከጭንቅላቴ ላይ ያነሳውና እሱን መቼም ማረሳውም ከቀጣኸኝ ቅጣቶች። ሶስተኛው ጥያቄ የሚሆነው ደግሞ ካሉክ ልጆች የትኛውን ነው አብልጠህ የምትወደው ወይም የትኛዋን ነው? ያሉኝ ልጆች 4 ናቸው። 3ቱን ልጆች እስከ ጵኒኤል ድረስ ያሉትን ያው አብሬያቸው አላሳለፍኩም። ስለዚህ በጣም አንቀራረብም። 4ኛዋ ልጅ ጽዮን ነች እና እሷ ላይ ደርሻለሁ። አብረን ነው ያሳደግኳት። ትላፋኛለች፣ ትጫወተኛለች። ስለዚህ እነሱ እሷንም ወድ ይመስላችኋል። ልጆች ግን የእግዚአብሔር ስጦታዎች ስለሆኑ ሁሉንም ልጆች እኩል ነው የምወደው። እሺ አባ በድጋሚ እንኳን ለአባቶች ቀን በሰላም አደረሰክ ማለት እፈልጋለሁ። ያው እዚህ ድረስ ከመጣ አይቀር ግን ማለት የምትፈልገው ነገር ይኖራል ብዬ አስባለሁኝና እሱን እንድትል የመጨረሻውን ከመሄድ በፊት እድል ሰጥካለሁ። ከዛ በፊት ግን ያው ብዙ ጊዜ እኔም ለአባቴ ያለኝን ፍቅር እንደዚህ በአደባባይ በሱ ፊትም አልናገርምና አባ በጣም ነው የምወድህ። እንዲሁም ደግሞ እሱ በሚያገለግልበት በጣም ለጌታ ተሰጥቶ የሚያገለግል አገልጋይ ነውና እሱ በሚያገለግልበት አካባቢ አንዳንዴ በስራዬ እኔ በማደርገው ነገር ብዙ ይወቀሳልና በእኔ ህይወት እሱ መወቀስ የለበትም። እሱ ለኔ ማድረግ ያለበትን ማሳየት ያለበትን መስመር ሁሉ አሳይቶኝ ነው እዚህ ጋር እንድደርስ ያደረገውና እግዚአብሔር ሲፈቅድ ደግሞ እግዚአብሔር ስለዳኝ ደግሞ እኔም በዛ መስመር ውስጥ ገብቼ እቀጥላለሁ ብዬ አስባለሁ። ስለዚህ በእኔ ስም ለደረሱብክ ወቀሳዎች በሙሉ ይቅርታ ማለት እፈልጋለሁ። አባ መልእክት ካለክ እባክህ። ያው ሰው በዚህ ምድር ላይ ሲኖር እውቀት ይኖረዋል፣ ሀብት ይኖረዋል፣ ስም ይኖረዋል፣ ዝና ይኖረዋል፣ ስልጣን ይኖረዋል። እነዚህ ሁሉ ነገሮች ካለ እግዚአብሔር ከንቱ ናቸው። ሰላም አይሰጡም፣ እረፍት አይሰጡም፣ ህይወት አይሰጡም። ህይወትን የሚሰጥ እረፍትን የሚሰጥ ሰላምን የሚሰጥ ከእግዚአብሔር ጋር መስማማት ነው። ከእግዚአብሔር ጋር መስማሚያው መንገድ ደግሞ የናዝሬቱ ኢየሱስ ክርስቶስ ነው። ስለዚህ በሱ ውስጥ ሰላም አለ፣ እረፍት አለ፣ የዘላለም ህይወት አለ፣ እርካታ አለ። ይህንን መልእክት የምትሰሙ ሁሉ ኑ ወደ ኢየሱስ፣ ተባረኩ። አሜን። እንግዲህ ከአባቶች ቀን ደስታ ከብዙ ምንድነው የሚባለው ድንገቴ ፈንጠዝያ በአማርኛው በኋላ ወደ ጉራማይሌ ጨዋታችን ተመልሰናል። ደስ ይላል በጣም። እኔ እናንተን ሰርፕራይዝ ለማድረግ ስጥር ስጣጣ እኔ ነው ስታቁር ናላቅ ታቂ ነበር። እኔም ዳንቺ ነው ሰርፕራይዝ ነው ጥያቄ እየፈለኩ ነበር። እኔ ደግሞ እኮ ሐሳባቸው ወደ እናንተ ጋር ወደዛ እንዳይሆን ያው ስክሪኑ ላይ ጥያቄው እላቸዋለሁ። አይና ወደዚህ ለሚያስፈልግ ታቅ ነበር እንዴ?
ግን በዚህ ሰዓት እንደሆነ በፍጹም አልጠበኩም። ጥያቄ እየጠበኩ ፋዘርሽን ሳያቸው ምንም አልገባኝ። ደስ ይላል። አብረን ነው ሰርፕራይዝ የሆነው። በጣም ነው ደስ ያለኝ። ቀጥታ ወደ ጌማችን ነው የምንገባው። ጸዴ አባት ነው ያለሽ በዚህ አጋጣሚ በእውነት ደስ ሲል አመሰግናለሁ። በጣም አንደኛ አባት አለኝ። በጣም ለሀገሩ በጣም ብዙ ዋጋ ከፍሏል። ለሀገር ከከፈለው ዋጋ በተጨማሪ እኩል ደግሞ ለኛ በጣም ዋጋ ከፍሏል። አሁን ደግሞ በተሰጠው ሸክም ለትውልዱ በጣም ዋጋ እየከፈለ እያስተማረ ያለ ሰው ነውና ከእናንተ ይልቅ ለኛ ነው ያዳለው። በደንብ እሺ፣ ወደ ውድድራችን እንግባ። በጉራማይሌ መድረካችን ላይ እንደሚታወቀው የመጀመሪያው ዙር ውድድር የሚሆነው ምስልን ከምስል መደመር ነው የሚሆነው። ስለዚህ በዚህ በስክሪኑ ላይ የሚቀርቡላችሁን ምስሎች እየደመራችሁ ምላሾቻችሁን እንሰማለን ማለት ነው። ተመልካቾቻችን አሸናፊ ማን ይሆናል በልዩ በሆነው በአባቶች ቀን የሚለውን የእናንተን ሀሳብ ደግሞ እንፈልጋለን። በተለይ በተለያዩ የሶሻል ሚዲያ የምትመለከቱ ተመልካቾቻችን እስኪ ጌሙን ሳትጨርሱት ቀድማችሁ ገምቱ የትኛው ቡድን ያሸንፋል የሚለውን። ኦብቪየስሊ እሺ እንጀምራለን። መተዋወቁን የጀመርነው ከነዳኑ ስለሆነ ውድድሩን ደግሞ ከነኖኤል እንጀምር። እሺ የመጀመሪያው ጥያቄያችን የሚሆነው በዚህ በስክሪኑ ላይ የምትመለከቱት ይህ የምትመለከቷቸው 3 ምስሎችን አንድ ላይ መደመር ነው። ሀሊ ሚኩ ልትመልስ ነው እንዴ? ነው ኧረ አይደል ገርሞኝ ነው። ለነገሩ ካልመለሱና እሱ ወደ እናንተ ይመጣል። ሰዓታችሁ እያለቀ ምላስ ሰንበር ግን መጥቶልኛል። ምንም አላሰብኩም ጭራሽ። እግዚአብሔር እሱ መጀመሪያ ራሱ ምላስ ፀሐይ በር ላይ ነበርኩ እኔ። ምላስ ፀሐይ በር ላይ ነበርኩ። ምላስ ሰንበር የመጀመሪያው ጥያቄ በትክክል ተመልሷል። ቆንጆ ምላስ ሰንበር ነው የምታበየው ማለት ነው። እንደዚህ በደንብ ካልኩሌት አድርጎ እኔ ነኝ ማበላት። እሱን እስቲ እንግዲህ በደንብ ወደ በኋላ እንመጣበታለን። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 3 ምስሎችን አንድ ላይ መደመር ነው። ዳኑ፣ ሚኩ አንድ ላይ ደምሯቸው እስኪ። እኔ ምንም እየተየኝ አይደል? የወደፊቱን ራሱ ቀላል ነው። ምስሎቹን ብቻ መደመር ቀጥታ እየሄዳችሁ ይሄ ብላችሁ ሞክሩ ሰዓታችሁ እስከሚያልቅ። ይሄ ምንድን ነው? ገበሬ ነው? ለቀማ ነው? ቡና ነው? መተኛት? ከተማ? እንቅልፍ? ከተማ? እሺ ሰዓት አልቋል። ስለዚህ ይሄው ጥያቄ ወደዚህ ቡድን ይዙር። ምን ሊሆን ይችላል? ስለዚህ ፋርም ነው። ያ ፋርም ሊሆን ይችላል። ሜቢ ስሊፕ፣ ፋርም ስሊፕ፣ ታውን። እሺ እርሻ ስሊፕ፣ እርሻተኛ ከተማ። በቃ ስያሜው ራሱ እርሻተኛ ከተማ። እሺ አይደለም። ይህ ጥያቄ በሁለቱም ቡድን አልተመለሰም። የነዚህ 3 ምስሎች አንድ ላይ ሲደመሩ ምላሻችን የሚሆነው ሰራተኛ ሰፈር የሚባል አለ። አዎ ሰራተኛ ሰፈር እንዴ! በደንብ ሰራተኛ ሰፈር የሚባል አለ። ስለዚህ ምላሻችን ሰራተኛ ሰፈር ነው የሚሆነው። ሆን ተብሎ የተደረገ አይደለ? ሆን ተብሎ። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። አንድ ላይ ቢደመሩ ሁለቱ ምን ሊሆን ይችላል? ብረት ምጣድ። ብረት ምጣድ ወይ ቦታ ልቀይር። ከእኛ ነበር መጀመሪያ የነበረብሽ። በቃ ቀጣዩን ዙር ከእናንተ ነው የምጀምረው። ለእነሱ ከባድ ፋት ቢሆንስ ብረት 9 ሰከንድ አለ ነው። ምን እንሰራበት አለ? 9 ሰከንድ ሰዓቱ ሳይደርስ ነው የጨረስነው። ምን ላድርግ? ገና ሲጀምር ነው የመለስነው። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት 2 ምስል ነው። ምንድን ነው? ቀላል ነው አይደለም? ይውዳኑ በደንብ ቀላል ነው በጣም። እዛ ጋ ያ ፊደል አለ፣ እዚህ ጋር የምታዩት ፋዘር በትክክል ተመልሷል። በዛሬ ቀን ይሄ ጥያቄ ባይመለስ በቃ ጉድ ነበረ፣ ጠብ ነበረ። ደቂቃ አለን፣ ምን እናድርገው?
እሺ ፋዘር ነው በትክክል ተመልሷል። ሃፒ ፋዘርስ ዴይ። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቷቸው ሁለት ምስሎች ናቸው። አንድ ላይ አባት ልጨርሰው ምን እናድርገው? አባት እስከ ይሄ አውርቼ ራሱ እስክጨርስ አልጠበቀኝም። በቃ ካፌ ነው። ጎበዝ ነው በጣም ጎበዝ ነው በጣም። አንቺ በጣም በሱ ተማምነሽ ነው። አዎ ተማምኛለሁ። ተሳም ለክፋት። እሺ እንቀጥል። ቀጣይ እና እዚህ ጋር እስቲ አብረን አንድ ዙር የሚሆነው ይህ የምትመለከቱት ምስል ከምስል አንድ ላይ ሲደመር ነው። ምንድን ነው? ቴዎድሮስ ታደሰ አደባባይ። አዎ ልክ ነሽ። ግን አደባባዩ ምንድን ነው የሚባለው? ሰርክል አይደለም። ልክ ነሽ። አደባባይ ነው። ግን ምን አደባባይ? ቴዎድሮስ አደባባይ። ቴዎድሮስ አደባባይ ስሙ ምራፍ ቴዎድሮስ ታደሰ አይደለም? አደባባዩም ደግሞ ቴዎድሮስ አደባባይ ነው የሚባለው። ስለዚህ ዋናው ስሙ ምላሹ ቴዎድሮስ አደባባይ። ዳኑማ በሙዚቀኛ አትታማ። ግጥሙን በደንብ ሙዚቀኛው በደንብ ሙሉ የሙዚቀኛ ጥያቄ ቢሆን እንደውም ጥሩ ነበር። እሺ የመጀመሪያው ዙር ውድድራችን ይህንን ይመስል ነበረ። አዝናኝ፣ ፈጣን እንዲሁም ደግሞ ከፍተኛ የሆነ ፉክክር የተሞላበት ነው። እንዴት ነው? አሪፍ ነው። ቆንጆ ነው። እናንተ ጋርስ? ቆንጆ ነው። አባል እንስጣቸው ብለን ነው አለን መጣን። ግድ ነው። አዝናኝ መሆን አለበት ጨዋታው። አንድ እኔ ሰዓት ነው። እናንተ ጋርስ? እኛ ዝም ብለን ነው የምንጫወተው። ሰዓቱን ምን እናድርገው እያላችሁ ይሄን ችለን ነው የተጫወትነው። እሺ ቀጣይ እንቀጥላለን። ቀጣይ ዙር ውድድራችን የሚሆነው ምንድነው? በምልክት ማስረዳት ነው። ባል ወይም ደግሞ ሚስት እዚህ ጋር ትመጡና ተረጂ ነው የምትሆኑት። ስክሪኑ ላይ የሚመለከተውን እዛ ያለው ሰው ደግሞ ያስረዳል ማለት ነው። መጀመሪያችንን አሁን ከኛ ጀምረሽ ስላላችሁ ከነሱ ጀምረሽ ስላላችሁ ነዳኑ ከናንተ ነው የምጀምረው። እሺ ማን ያስረዳ? እኔ ያስረዳ። አንቺ ታስረጃለሽ? አዎ እኔ አንቺ ታስረጃለሽ። ስለዚህ ባክሚክ እሺ እንጀምራለን። የመጀመሪያውን በምልክት የማስረዳት ጥያቄያችንን ይሄው ብለናል። ዳኑ ያላችሁ ሰከንድ 14 ሰከንድ ነው። ደቂቃ ምንድነው? ሂዱ። እሺ 3 ሰከንድ ነው የቀራችሁ። ኧረ በእናትህ ካሜራ አይደለም እንደዚህ ምንድነው? ታዲያ በረንዳ ከቤት ወተሽ ምናምን ወክ ምናምን አታረጊ? እዛ ደርሰሽ እንደዚህ እንዲህ ምንድነው? ውጪ ብትለኛው ከዛ እኮ አንቺ ነው የገባሽው እኮ እኔ እንዲገባኝ ነው የሚያስፈልገው። እሺ ቀጣይ ሽንኩርት ምግብ ማብሰል። አዎ ከዛ ሌላ ይሄው የምታሳይህን ይሄው ምንድነው? ሾርባ። ሌላ ሞክር። ውሃ መጨመር ምግብ ላይ። ሌላ ሞክር። ዘይት። አንቺ ምንም ጎበዝ ነኝ ባለሙያ ሳልሆን ከሽንኩርት ቀጥሎ ዘይት እንደሚገባ ማወቅ እውነት ነው። እሺ እንቀጥል። ካፒቴን ፓይለት። ይሄ ብቻ ይሁን ጨዋታው። እዚሁ ቀጥል። ግን ደግሞ አሁን አንተ ልታስረዳ ነው እንዴ? እስኪ እሷን እንዲህ ብለሃል። አንተ ደግሞ እንመልከት። ሲይዙት ያደናግር ነው ይባል። እንቀጥል ሚኩ። እሺ አፍ ማንቀሳቀስ አይቻልም። እሺ ጉራማይሌ አባት የአባቶች ቀን ጠቅመኸኛል። ምንም ተቀናቃይ የምትሆንም ጠቅመኸኛል። ዛሬ የአባቶች ቀን በትክክል ተመልሷል። እንቀጥላለን። ሱፍ፣ ካባ። ሌላ ካባ የሚለይበት ነገር አሳያት በደንብ ከሌሎች። የንጉስ ልብስ አይደለም። ሌላ ሙሉ የሚለይበትን
ካባ ካፖርት አሁን የንጉስ ልብስ እንዴት መጣ ነው? እንደዛ ንጉስ ነው ማለት ነው። አንድ ነኝ ማለት ይል ግን አሳሳትኳት። እውነት ነው አንቺ ችለሽኛል። እሺ ካፖርት ባለቀ ሰዓት በቃ በደንብ በሚያስደስት ሁኔታ ተመልሷል። የመጨረሻ የምታስረዳ ጥያቄያችን ነው የሚሆነው። ቀጣይ አይደለም በደንብ ይው መምታት ሌላ ዱላ መግረፍ እኮ ሌላ ቀበቶ ሌላ ስሙ ሌላ ቱቦ ሳማ አይደለም ሌላ ስሙ ዱላ አይደለም አለንጋ ከየት ይመጣል? አለንጋ ኦልድ አልመታሽም ማለት ነው። ቱ ኦልድ ወርድ ነው። እኔ በአለንጋው እንዲህ ሳብኳት እንጂ ወደ ፍቅር የለም እንጂ እሱማ። እሺ በጣም ደስ የሚል ነበር አይደል? አሁን በደንብ ስለዚህ ወደ እናንተ ጋር እንመጣለን። ማን ይምጣ? ማን ነው የሚያስረዳ? እኔ ላስረዳ? እሺ አስረዳኝ። እኔ ልሂድ ማለት ነው። እሺ የመጀመሪያው ሀሊ የምታስረዳን ጥያቄ የሚሆነው ጀምሯል። ፀጉር ሌላ ሞክር። ንቅለ ተከላ መላጣ ሌላ ሽበት ንቅለ ተከላው ግን እንዴት ነው? አንዳንድ ሽበት እያበቀለው ነው እና እየነገርኩት አንዳንድ ነው። እንቀጥል። እሺ ቀጣይ ሞክሪ ባለው ነገር ሰዓት እየሄደ ስለሆነ ሽንኩርት ቀይ ሽንኩርት ቀይ ስር ተአምር ነው። ቀይ ስር በትክክል ተመልሷል። ሀሊ የመጨረሻ የምታስረጂው ጥያቄ ነው የሚሆነው። ቀጣይ ትኩስ ሌላ ሞክር። አስረጂው በደንብ። ቺፕስ አቃጠለሽ ቺፕስ እኔ እንዲላት ነው። እሺ ቃሪያ ፊቱን አላየኸው? አቃጠለሽ ናይስ እሺ ኖኤል እንጀምር። ዝግጁ? አም ሬዲ። እሺ ቀጣይ በል እንግዲህ ያዝ። ሻይ፣ ወተት፣ ቡና፣ ከዛ መኪያቶ፣ እጣን። ሰዓት እየሄደ ነው። እጣን፣ ሌላ እያሳየህ መኪያቶ። በደንብ እዩ። አንቺ ሰዓት አለቀ። ጤና አዳም አንቺ የምትወጂው አንቺ ሻይ ነው፣ እኔ ቡና ነው የምወደው እኮ ነው። ታዲያ ጤና ነው ላይ ነው እንደረገው እንደሚገባው ታይ ጎበዝ፣ ልክ ነሽ አንቺ። በዚሁ ቀጥይ፣ በርቺልን። ሪላክስ በደንብ እንደውም እሱ ሞክሯል በደንብ። እሺ ቀለል ባለ እንቀጥል። ትመልሺዋለሽ። ቀጣይ ይሄ እኮ ቀላል ነው። እንጀራ፣ አይነት ምግብ፣ ማህበራዊ፣ ሌላ ስም፣ አገልግል፣ ሌላ የሚባልበት ሌላ ስሙ መሶብ ምናምን እኮ እሱ ምን ይባላል? አገልግል። አይ ዶንት ኖ። አይሰቅ አታውቂኝም። ምንድን ነው? ማዕድ ወይ መቼም አታውቂኝም። ማዕድ እንደዚህ ብዙ ነገር ስለሆነ በጣም ደስ ይላል። ሀሊ ሞራል። እሺ የመጨረሻ ጥያቄ ነው የሚሆነው። ይሄንን ከመለሳችሁ እኩል ለምትሆኑት እንቀጥል። ሽማግሌ። ሌላ ስሙ ሀሊ ሞክሪ በደንብ። ሽማግሌ፣ ሽበት፣ አረጋውያን እኮ ሌላ ጎልማሳ፣ ሌላ ምን ሆኑ ነው የሚባለው? ሌላ ምንድን ነው? ግን እኔም አልመልስም። እኔም ብሆን አልመልስም። ከባድ ነው አይደለ? ገብቶኛል እንደማልመልሰው። አይ አሪፍ ነው ያደረግሽው እኮ። ቢያንስ እንፎካከራ። ጥላችሁን ከምትሄዱ እንድንተጋገዝ። እርጅና ትንሽ ከባድ ነበረ። ትንሽ ከበድ ይላል አይደል? እርጅናን ማስረዳት
ሶስቱም ከባድ። እኛንም ግን እንደዚህ ያገሽን ነበር። እኔ አሁን የእናንተ ሰዓት ነው የታየኝና ለዛው መልሱላ ተነግራችኋል እናንተ ማለት ነው። መልሱላ እኔ አይቻታለሁ ከስር እንደዚህ ስታቀብላችሁ ያለ ነገር አለ። እሺ ሳታስነቅሺ በቀጣይ በዚህ ለሁለታችሁም ነው ከሰጠው አይደለ? እሺ የሁለተኛው ዙር ውድድራችንም የተመለከታችሁትን ይመስል ነበረ። ልዩ የሆነው የአባቶች ቀን ፕሮግራማችን ድምቅ እንዳለ አጓጊ እንደሆነ አዝናኝ እንደሆነ አሁንም እየቀጠለ ነው የሚገኘው። ተመልሰን መተናል ተመልካቾቻችን። እንግዲህ በደንብ ፍቅር የተገለጸበት ፈታ ዘና ያለበት የሙዚቃ ቆይታ ነበረ። ግን ደግሞ በኋላ ላይ ትንሽ ስሰማ ሹክ ስትሉኝ ሙዚቃው ከእናንተ ህይወት ጋር በተለይ ደግሞ እና ሀሊ ጋር የሚያገናኘው ነገር አለ አላችሁ። ምን ነበር? ለሰርጋችን ጊዜ ዘፈንኩለት ዘፈን ነበርና በድጋሚ እንደውም 3ኛ ዓመታችን በማስመልከት የደገምኩለት ነው ማለት ነው። እስካሁን ፍቅሬ እንዳለ ነው። ዳኒ አንቺስ ይሄን ሙዚቃ ለምን መረጥሽው ዛሬ በአባቶች ቀን ለባለቤትሽ? ያው ስለሚጋባው ነው። ለዘፈኑ ፊት ያደርጋል። በቃ ልክክ ነው። በቃ ዘፈኑ ላይ ያለው ካራክተር እሱ ነው። ግጥሞቹ እንዳለ የሚገልጹት እሱ ነው። ለእሱ ነው እኔ ነግሬያት ለእሱ ነው የዘፈነችለት። ሄለን ያስኬዳል። እኛ እንሄዳለን እንዲህ ያለ በቃ እንዲህ ያለ። እሺ ስለዚህ እንቀጥላለን። ወደ ውድድራችን ነው የምንመለሰው። ቀጣይ ዙር ውድድራችን የሚሆነው ደግሞ በዚህ በምትመለከቱት ስክሪን ላይ ስተት ያለበት ምስል ይቀርብላችኋል። ስተቱን ርጥ አድርጎ ማውጣት ነው የሚሆነው ማለት ነው። ሙሉ ስተቱን ካወጣችሁ ሙሉ ነጥብ ታገኛላችሁ። ከጎደለ ደግሞ በመረጣችሁትና ባወጣችሁት ስተት ልክ ይሆናል ነጥባችሁን የምታገኙት ማለት ነው። በዚህኛው ዙር ውድድራችን ከማል ጀምር። ከሙዚቃ ስለተመለስን ፈታ ዘና ስላለን ወዴት ልሂድ? እንደ ምርጫቸው በኋላ እንዳያፋፍሩ ያሸነፋችሁ እንደዚህ ስለሆነ ነው ምናምን ዳት አንድ ለማን እንደምታሸንፉ እርግጠኛ ምን ጥያቄ አለው? እኮ ኖርማል ነገር ነው። አባባሏ በኋላ ስናሸንፋቸው ስለሚያፋፍሩ አለችና ካሁኑ እናንተ ደግሞ እንዴት? ይሄ እኮ ኖርማል ነገር ነው። እኛ እኮ እዚህ የመጣ ነው ጀስት ለማጫዋወት ነገር ነው። ያው ጀስት ለማሰብ ነገር ነው እንጂ እናንተ ጀምሩ። በሐሳብ ሄዱ ይጀምሩ ብሏል። እንጀምራለን። የመጀመሪያው ስተቱን የምትፈልጉለት ምስል የሚሆነው ይህ ምስል ነው። ምንድን ነው ስተቶቹ? ዜብራ ቀጭኔ የለም። እሺ ዜብራው ቀጭኔ ሆኗል። አንድ ሙዝ ዛፍ ላይ አይበቅልም። ሙዝ ዛፍ ላይ ምን ላይ ነው የሚበቅለው? ስለዚህ ዛፍ ላይ ሳይሆን የሆነ እንትን እንደዚህ አይነት ዛፍ ላይ አይበቅልም። እዚህ ጋር ኩራዝ አምፖል የለም። እሺ አምፖል አይደለም ኩራዝ ነው ያለው፣ እሳት ነው ያለው እዚህ ውስጥ። እሱም ብቻ ሳይሆን ሌላስ? ግን ሌላ እዛው ጋር እንዳላችሁ ምንድን ነው? አይ ሌላ ስተት አይደለም። እዛው ኩራዙ ጋር ሌላ ስተቱ ምንድን ነው? በቀን በርቷል። በቀን በርቷል። በቃ ስተቶች ነበሩ የነበሩት። ይሄ ሶስቱን ማግኘታል መልሰውታል። እንደዚህ ያለ ዛፍ ላይ ሙዝ አይበቅልም። የዜብራው አንገት እንደ ቀጭኔ ነው፣ ትክክል አይደለም። በቀን መብራት አይበራም። ቢበራ ራሱ መብራቱ እንዳላችሁት መብራት ውስጥ ያለው ኩራዝ ነው። ስለዚህ ሶስቱን በትክክል ተመልሷል። ቀጣይ የሚሆነው ደግሞ ስተቱን የምትፈልጉለት ምስል እሺ የዚህ ምስል ስተቶች ምን ምንድን ናቸው? እዛ ጋር ድመቷ ክንፍ አላት። አንድ ጎማው እዚህ ጋር ባዶ ነው። ጎማው ባዶ ነው። ሁለት ጎማው ባዶ ነው። ሁለት አይነት ጫማ ነው ያደረገው። ሁለት አይነት እግር ጫማ ነው ያለው። ትንሽ እኔ ራሱ እሱ አወዛግቦኝ ነበር። ያዩታል አያዩትም የጫማውን ነገር ብዬ ይሄ በጣም ከባዱን እንስራው ብለን ነው። የዚህ ምስል ስተቶች 3 ነበሩ። 3ቱም ተመልሰዋል። ጫማ ሁለት አይነት ነው። ድመቷ ክንፍ አውጥታለች። አይሆንም። እዚህ ጋራ የምንመለከተው መኪና ጎማ እንደዚህ ባለ ሁኔታ ያለ መደገፊያ ራሱ ሊቆም አይችልም። ጎማም የለውም። ስለዚህ 3ቱም በትክክል ተመልሰዋል። ወደ ቀጣዩ እናልፋለን። ናይስ። ቀጣይ ስተቱን የምትፈልጉለት ምስል የሚሆነው ደግሞ ይህ የምትመለከቱት ምስል ነው። አሳ ውስጥ ጋሪ ፓስታ ምን ይሰራል እዚህ ጋር? እሺ አሳ ውስጥ ምን መጀመሪያ አሳ ውስጥ ጋሪ ይሄ ጊሮች አሉ። ልክ አይደለም። አንድ እዚህ ጋር ደግሞ ፓስታው እሺ ሌላ አምፖሎቹ በርተዋል ያለ ኤሌክትሪክ እዚህ መሃል በርተዋል። ሁለት እሺ ሌላ ደግሞ
ቅጠል እዛ ጋር ያለውስ? አዎ ቅጠሉ ምን ቴፑ ላይ ነው ቅጠል ያለው። ምን ይሰራል? ላይ ነው ቅጠል የበቀለው። በዚህ ጥያቄ ደግሞ በታሪክ የቅጠሉን ታስተውሉታላችሁ ብዬ አላሰብኩም። አዎ እስቲ ላይታኝ እንደ ጌጥ የተቀመጠ ነገር ነበር የሚመስለው፣ ግን እኔም አላየሁትም ቴፕ ላይ መብቀሉ ሴቶች አየ አባቶች ማርያም። እሺ ስለዚህ የጥያቄም ሙሉ የነበሩት ስህተቶች ሁሉ ወጥተው በትክክል ተመልሷል። የመጨረሻ ጥያቄያችን ነው የሚሆነው እነ ዳኑ ጋራ ይህ በስክሪኑ ላይ የምትመለከቱት ምስል ምን ስህተት አለው? ልጅቷ ገልብጣ ነው ያዘችው ስል አይደለም። ጀበናው ተገልብጧል። ጀበናው ተገልብጧል። ቲቪው ላይ ተገልብጧል። ቲቪው ተገልብጧል። ሁለት በትክክል ተመልሷል። እዛ ጋር ባቴ ስፔሊንግ ውስጥ ካለው አይታየኝም። ሃፒ ፋዘርስ ስፔሊንግ ላይ ሳይሆን እዛው አካባቢ ሌላ ምን ያለ ያዘችው ያለ ገመድ ነው ያዘችው። ያለ ገመድ አፉፋው ብቻውን ተንጠልጥሎ ነው ያለው ተገልብጦ። 3 አቀለላችሁላችሁ። አቀለላችሁ? አዎ በጣም ቀላል። ኧረ እባክህ ይሄ ቀላል። እሺ የዚህ ምስል ስህተቶች የሚሆኑት አንደኛው ጀበናው መገልበጡ፣ ቲቪው መገልበጡና እዛ ጋር እንደምንመለከተው አፉፋዎቹ አንድ ላይ ተያይዘው በስርዓት ነበር የተቀመጡት። ይሄ አፉፋ ግን ብቻውን የሆነ ቦታ ላይ ቆሞ ነው ያለውና ያ ከዛ ጋራ አንድ ስህተት ይሆናል ማለት ነው። ስህተቱን ይፈልጉ በተሰኘው ዙራችን ተወዳዳሪዎችን አልቻላቸውም። ያቀረብንላቸውን ጥያቄ ሁለቱም ቡድን ሙሉ በመመለስ እንግዲህ በዚህ ዙር አሸናፊ ላንል እኩል አቻ ወጥተዋል። እንኳን ደስ አላችሁ። የቅድሙንም ነጥብ እንግዲህ ይዘነዋል። አሁን የመጨረሻው አሸናፊውን ቡድን ከመናገሬ በፊት ግን እዚህ ከመጡ አይቀር እንደው ጌሙ ጫወታው መድረኩ ጌም ሾው ሆነ እንጂ ብዙም ጠይቃችሁ ነገር ነበረ፣ ብዙ ብናወራ ደስ የሚለኝ ነገር ነበረ። ከዛ መሃል ግን የተወሰኑትን ልጥቀስና ስለነሱ አውርተን እንዲሁም ደግሞ እናንተ እንኳን አደረሳችሁ ብላችሁ እንለያያለን። የመጀመሪያው በትዳር ህይወት ውስጥ ያላችሁን ነገር ስናነሳ የተለያየ ገጠመኞቻችሁን ስታወሩ ሰማለሁኝና ወደ ነዳኑ ስመጣ አንድ ጊዜ ሁለታችሁም ቤት ውስጥ ተጣላችሁና ወደ የቤተሰባችሁ ቤት ሄዳችሁ አሉ። እስኪ ስለሱ አጫውቱ። ምን ተፈጠረ? ለምን ሄዳችሁ? እኛ ይሄ የትዳር የመጀመሪያው አካባቢ ላይ የመጀመሪያው ዓመት ላይ ትንሽ ጸቦች ምናምን ይኖራሉ አይደለም? ከተለያየ ቦታ ላይ ስለምትመጪ ምናምን ሰው የመጀመሪያ ዓመት ላይኛም እንደዚህ እንጣላ ነበር፣ ጸቦች ነበሩብን ምናምን። ከዛ መጨረሻ ላይ አይ በቃ ይሄንን እንኳን አንችልም፣ ከአቅማችን በላይ ነው፣ እዚህ ላይ መለየት ይኖርብናል ተባባልንና መለየት አይ በቃ አይሆንም፣ አንዘልቅም፣ ከዚህ በላይ ይብቃ እናም ተባብለን ተለያየን። ከዛ እሱም ወደ ቤተሰቦቹ ቤት ሄደ። ከዛ ሐዋሳ ማለት ነው። አያቶቼን ጥየቃ ነው የሄድኩት። ማን ነው የሄድኩት? ሐዋሳ አይደለም፣ መጥቼ ነው ሐዋሳ እኔም ተጠርቼ ተጠርተህ እሺ። አያቶቼ ጋር ሄድኩ። አልመረቁኝም ወደ ሐዋሳ መጥቶ ምናምን የእሱ ቤተሰቦች እስኪ ችግራችሁ ምንድን ነው? እሷም ትምጣና እንደዚህ ትዳር እንግዲህ ቃቃ ጨዋታ አይደለም፣ እንደዚህ መጣላት የለባችሁም እና ችግራችሁን አውሩ አሉ። እኔ ተጠራው ከዚህ ወደ ሐዋሳ ሄድኩኝ። ከዛ ሐዋሳ ሄድ አንቺም እዚህ ወደ ቤተሰብ ሄድሽ? እሱ ቤተሰቦች ጋር ሄድኩኝ ሊያወሩን ሊያነጋግሯችሁ። እሺ ከዛ ስሄድ እሺ ምንድነው ምክንያታችሁ ለምንድነው የምትጣሉት ብለው ጠየቁን ማለት ነው። ስንጠየቅ እሱ እኔ በጠዋት ከእንቅልፌ ስነሳ እኩል አብራኝ ከእንቅልፌ ትነሳለች አለ። እሺ ተነስታ ምግብ ሰርታ አትጠብቀኝ። እሱ የጠበቀው አለ ፊልም ላይ የሚያየው ቁርስ አይ እንደ ቤተሰቦቹ ምናምን እንደዛ ኤክስፔክተር እኔ ከሱ እኩል አብሬ ተነስቼ ቁርስ ሲለኝ ቁርስ እላ ነበርና ምግብ አሰራን ቤት ውስጥ በቃ ታረፍቻለሽ ምናምን ነገር አለ። ከዛ ምናምንና እሺ አንቺስ ምንድነው ምክንያትሽ ምናምን ሲባል ከጓደኞቹ ጋር እየወጣ ጥሬ ስጋ ይበላል ጥሬ ስጋ እየበላ ከጓደኞቹ ጋር ትቶሽ? አይ ስለተወኝ አይደለም ለምን በላ እየሄደ መብላት የለበትም። እሺ ከዛ ሰሙ በጣም አዘኑ። ይሄ ነው ምክንያታችሁ አሉ። ቀጠላችሁ ጡ ከዚህ ውጡ አሉንና ሩም ያደረጉ እግዚአብሔር አስወጡን። ጊዜ በጣም ተርፎባቸዋል። ይሄ ለሽምግልና ራሱ የሚቀርብ ምክንያት አይደለም። በጣም ውጡ ተባል። በቃ ሩም አደረና ወደ ቤታችን ተመለሰ። እዛው ጋር ያዛችሁና ውጡ ተባላችሁ፣ ወጣችሁ። ከዛ ምን ሆናችሁ? ኧረ ተቃቅፈን ወጣን። በጣም ፍቅር በፍቅር ሆነ። እንደዛ እንቀን ተፋቅረን ማለት ቁርሱን እኔ እሰራለሁ አልኩ። ጥሬ ስጋውን ከፈለግሽ ብላ
ከዚህ በኋላ ያሉ ብዙ አመቶቻችሁ ደግሞ የሰላም ፍቅር የሚያብብበት አሜን አሜን አሜን። ሀሊ ኖኤል ወደ እናንተ ለምጣ። እናንተ ደግሞ አንድ የሰማሁት አጋጣሚ አለ ከበሬ ጋራ በደንብ ጥሩ ቁርኝት አላቸው አሉኝ። እስኪ ለዛ ነው ምላሰንበሩ ላይ ስለሱ አጋጣሚ የተወሰነ እናንሳ እስኪ። እሱ ኦልሞስት ሰከንድ ይር አካባቢ ነበር ግቢ ዩኒቨርሲቲ ነበር ግን እየተዋወቀን ነው። ያው የጀነጀንኩኝ ነው ያው ምርጫ ቀስቀሳ ጊዜ ነበረ። ከዛ ወክ እናርግ ብለን ወክ ለማድረግ ወጣን። ያው እኔ የወጉን እያወራሁኝ እሷ እየሰማች ወክ እያደረግን ያለ ለካ ከጀርባችን በሬ ደንብሯል። ከዛ እኔ በቃ አወራለሁ በቃ ተመስጬ አወራለሁ እና ዞር ስል እየሮጠች ሄዳለች። ትች ልጅ ምን ሆና ነው የምትሮጠው ብዬ ዞር ላሉ ለካ በሬ ከኋላችን እየመጣ ነው። እኔም ከዛ ያስኳትና ምን ሆነ አትሊስት ሳትናገረኝ አብረን እንሩጥ አምረን አሊ ወይ አንቺ እንዴት ነው ግን እግሬ ያው አይ እንደዚህ ነገሮች ላይ ፈጠን ማለት አለብሽ። ከዛ ቀን ጀምሮ እሷም ወደ ራሷ እኔም ወደ ራሴ ነው የምሮጥ። ምን ራሷ እንደምታደርግ ነፍሳጭ አንዳንዴ ድንጋጤ ላይ የምናደርጋቸው ነገሮችን አናቃቸውም አይደል? በዚህ ጣሉ ፍቅረኛሞች አቅ ነበረ ውሻ ከኋላቸው መጥቶ ያኔ ደግሞ ወንድ ልጅ ይሄ ፕሮቴክቲቭ ነው እንላለን ሳይነግራት ሮጠ ጥሏል። ጭራሽ አለች እና በዛ ጣልተው በሽምግልና በምን ነው ከዛ በኋላ የታረቁትና ግን አንዳንዴ ድንጋጤ ላይ ያለክ አይምሮክም የማገናዘብ አቅም ሳት ያደርጋል። ስለዚህ በዚህና በዚህ ትሮጣለህ ማለት ነው። ግድ ነው። አሁን እንደሱ ነው። እንኳን አደረሳችሁ ማለት የምትፈልጉት ካለ እባካችሁ። መጀመሪያ ያው አጠገቤ ስለሆነ ከሱ ልጀምርና እውነት ኖኤል ማለት እንጃ እኔ ቃል የለኝም። ይኸውልኝ ትንሽ ኮረበብ ኖኤል ማለት ይሄ እውነት ቃል የለኝም ማለት ከድሮም ጀምሮ ከአራስነቱ ጀምሮ ዳይፐሩንም ቀይሮ አይደረግም የሚባለው አሁን ወንድ ልጅ ዳይፐር ሲቀይር አይታወቅም አይደለም በአብዛኛው በባህላችንም ግን ዳይፐሩንም ቀይሮ በጥጦም ማለት ተሰጥቶት አስተኝቶት ብቻ እንዴት ልበልሽ እኔ እናትነትን እንደወደው ያደረገኝ እሱ ነው። እሱ ባይኖር ኖሮ በጣም ነበር ይሄ እንዴት ነው አንድ እናት ከወለደች በኋላ ወደ ዲፕሬሽን ትገባለች አይደለ ወደ መጨነቅ ወደ ምናምንና እሱ እዚህ በመኖሩ ነው እኔ ያን ነገር ስሜት እንዳይሰማኛል ያረጋኝና እንደ አባትነት ትልቅ ሚና አለው ኛ ቤተሰብ ውስጥና ለዚህ ነገሩ በጣም ላመሰግነው ፈልጋለሁ። በእርግጠኝነት ደግሞ አባቱን ያየ ስላደገም በቃ እንደዚህ እንደምታዩ በጣም ጥሩ አባት ሆኗልና በዚህ አጋጣሚ በጣም ነው መወደክ እንኳን ለአባቶች ቀን አስደረሰ በሰላም እላለሁ። በሚቀጥለው ደግሞ ለአባቴም እንኳን ለዚህ ቀን በሰላም አደረሰ እላለሁ። በጣም እወዳለሁ። አመሰግናለሁ። እሺ አንተ ጋር ደግሞ እንምጣ። የእናቶች ቀን ቢሆን እንዳንቺ የአባቶች ቀን ግን ያው ዞሮ ዞሮ እወድሻለሁ። ለሉካዬ ለወደፊት መልእክት አስተላልፍለት። መጀመሪያ ለአባቴ ለአቶ የማነ እንኳን አደረሰ እና መልካም አባቶች ቀን ማለት እፈልጋለሁ እና በጣም እወድሃለሁ። በዚህ አጋጣሚ እኔም የእሱን ፈለግ ተከትዬ ለልጄ ጥሩ አባት እንደ አባቴ እንደመሆን እርግጠኛ ነኝ፣ ምንም አልጠራጠርም። በዚህ አጋጣሚ አባቴን በጣም እወድሃለሁ፣ በጣም አከብርሃለሁ ማለት እፈልጋለሁ። ልካዬ በጣም ነው የምወደው። የኔ ልጅ የመጀመሪያ ልጄ እንደሱ ሰው ወዳለው ብዬ አስቤ አላቅም። ሀሊን ወዳታለሁ፣ በጣም ወዳታለሁ። ግን ልጅን ከሰጠችኝ በኋላ የልጅ ፍቅር በጣም ይለያል እና አውል ዱ ኤኒቲንግ ለልጄ የመጣውንም ሁሉ ነገር ለልጄ አደርጋለሁ እና ሉካዬ በጣም ወድሃለሁ። እድግ በልልኝ። ወደዚህ ቡድን እንምጣ። ዳንዬ ካንቺን ጀምር። እሺ ሚኩ በጣም ጥሩ አባት ነው እውነት ለመናገር እና እኔ አሁን ላይ በደንብ ከአባቴ ጋር አላደኩኝ ምናምን ብዙም እንደዚህ አታችመንት የለኝም። እሱ ግን ያንን እንዳይ ላይክ አባት ማለት እንደዚህ ነው እንዴ የሚለው ስሜት እንዲሰማኝ አባቴን እንዳስብ እንድረዳ
አድርጎኛል። እውነት ለመናገር በጣም ጎበዝ አባት ነው። በጣም ፕሮቴክቲቭ ነው እና እድለኛ ነሽ የኔ ልጅ ማለት ፈልጋለሁ። እኔም ደግሞ በጣም እድለኛ ነኝ። እኔን በወለድኩበት ሰዓት ላይ ሆል ታይም ከእርግዝናዬ ጀምሮ እርግዝናዬን እንድወደው፣ ኑሮዬን እንድወድ፣ ቤቴን እንድወድ ያደረገኝ እሱ ነው። እኔ በእርግዝና ሰዓት ላይ በጣም ብዙ ሆርሞናል ቼንጆች ነበሩብኝ። ላይክ በጣም ሰውነቴ ተቀይረዋል። ኪሎ በጣም ነው የጨመርኩት። ከ55 ኪሎ ወደ 90 ኪሎ ነው የገባሁት። መልኬ ኮምፕሊትሊ ነው የተቀየረው። አሁን ሳየው ነው እኔ ማውቀው ራሱ እንደዛ እንደሆነ ማለት ነውና ያንን ጊዜ ያለምንም መጨነቅ ሰው እንዴ ሶሻል ሚዲያ ላይ ብዙ ነገር ተብዬ ነበረ። ብዙ ተነግሯል፣ ተወርቷል ምናምን። ኧረ ምን መሰልሽ ተብያለሁ። ከቅርብ ከቤተሰቦቼ ምን መሰልሽ ተብያለሁኝ እንደዛና እሱ ግን የዓለማችን ቆንጆ ሴት ሞናሊዛ ማናት እኔ ነኝ ነበር ምለው በእርግዝና ሰዓቴ ማለት ነው። ይሄንን የሰራው እሱ ነው። ሁል ጊዜ ጠዋት ከእንቅልፌ ስነሳ በስማም የኔ ሚስት ዛሬ ደግሞ በቃ ልዕልት ነው የመሰልሽ ምናምን ነገር ይለኛል። እና እኔ ያንን ሰውነቴ መቀየሩን ምኑን እኔ አላቅም ነበር። በጣም ቆንጆ እንደሆንኩ ነበር ፊልም ማድረግ የነበረውና ይሄንን ሮል የተጫወተው እሱ ነው። አንድም ቀን በእርግዝናዬ ሳይደብረኝ ምንም ሳይሰማኝ ሁሉን ነገር እያደረገልኝ ያሳለፍኩት። ከወለድኩኝ በኋላ ስወልድ ብቸኛ አብሮኝ የነበረው ሰው እሱ ነው። ማንም ከጎኔ አልነበረም። እሱ ብቻ ነው የነበረው። ወልጄ አራስ ቤቴን በሙሉ ሰዓት አብሮኝ የነበረው እሱ ነው 24/7። እኔ ሲደክመኝ ልጃችን ለሊት ስትነሳ ምን ስትል ተኝ እያለ የሚያስተኛት እሱ ነው። ሙሉ ነገሯን ቴክ ኬር የሚያደርግላት እሱ ነው። ልጃችን እስከዛሬ ድረስ ወልጄ እስካሁን ድረስ ገላዋን አላጥባት ማጥቢያት አላውቅም። እንደው ለቪዲዮ ምናምን ነገር ካልሆነ ወገብሽን ያምሻል ይደክምሻል እያለ የልጃችንን የሚያጥባት ቴክ ኬር የሚያደርጋት ሁሉ ነገር የሚያደርግላት እሱ ነውና ለኔም ለልጃችንም ምርጥ አባት ስለሆንክ በጣም አመሰግናለሁ። እኔ ባል ረጅም እድሜ ይስጥክ። አሜን 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 አሜን። ይሄ ሁላ እኔ ነኝ። ሲያስቀና ደስ ሲል እንዴ በስመ አብ። ይሄ ሁሉ ነገር መሆን መቻል በራሱ ትልቅ ነገር ነው በጣም። ወደ አንተ እንምጣ እንግዲህ። አይ አሪፍ ቀን ከዚህ በኋላ የአባቶች ቀን በደንብ በሰፍ ይገባሃል። እኔ 11 ወይ ምናምን እያለን በጣም ጥሩ አባት መሆን እንደምችል ትነግረኝ ነበር እና ያኔ ያልማቹርድ አይደለሁም እንደሷ። በቃ ወደፊት እንዲሆነን እኔ ሶሻል ነው የምማረው 2 ዓመት ቀድሜ እወጣለሁ እንደዚህ ሰርቼ አንተ እንደተመረክ ነው የምንጋባው ምናምን ትለኛለች እና በጣም እርግጠኛ ሆነሽ ላንቺ ባል ለልጆቼ ደግሞ ምርጥ አባት መሆን እንደምችል ስላመንሽብኝ እውነት ከልብ አመሰግናለሁ። አንቺ ነሽ የሰራሽ፣ የአንቺ ውጤት ነው ይሄ ሁላ ነገር የመጣው ከዚህም በኋላ የሚሆነውና በጣም አፈቅርሻለሁ። በጣም አመሰግናለሁ። ከዛ ውጪ ያው እኔ ብዙውን እድሜን ያደግኩት ከአባቴ ጋር ነው። ለእኔ ስትል በጣም ብዙ መስዋዕትነትን ከፍለሃል። ምድር ላይ ኦልሞስት እኔ እንጃ አላቅም ሌላ አባት ይከፍለዋል ብዬ ማላስባቸውን ብዙ መስዋዕትነቶችን ከፍለ አሳድገኸኛል። አይሆፕ አኩርቻለሁ። ከዚህ በኋላ ደግሞ ምርጥ ልጅ ሆኜ አኮራለሁ። ደግሞ አባቶኝ ይልሃለሁኝ እና ልጄ አባትነትን እንዳይ የልጅ ፍቅርን በደንብ አሳይታኛለች። ከዚህ በኋላ ምርጥ አባቶኝ አሳድግሻለሁ ቃል እገባለሁ። ሁላችሁንም ወዳችኋለሁ። ሁሉም አባቶች እንኳን አደረሳችሁ። ግን ታዴን እንኳን አደረሰክ ማለት ፈልጋለሁ። እንግዲህ በጣም ነው ደስ የሚለው፣ ምክንያቱም ስሜትን የሚነካ ይሄ ውስጥ ድረስ ገብቶ የሚጋባ ነገር ነው እናንተ መካከል ያለውና ይሄ በልጅነት የተጀመረ የአሁን ዘመን ትዳር የሚባሉ ብዙ ወሬዎች አሉ። እነዛን ወሬዎች ወደኋላ የሚያስቀር ጥልቅ ፍቅርን የሚያሳይ የእውነት አባትነትን፣ የእውነት ወላጅነትን እንዲሁም ደግሞ የእውነት ትዳር ውስጥ ጓደኝነትን፣ ፍቅርን በእናንተ ውስጥ እናያለንና ይህንን ሁሉ ነገር አስጠብቃችሁ ጠላት ከናንተ አካባቢ እንዲርቅ አድርጋችሁ እንግዲህ ወደፊትም በጣም አርጅታችሁ ትልልቅ ሰዎችም ሆናችሁ እንደዚህ ያለ የፍቅር የወላጅነት ምሳሌ እንድትሆኑ የኔ ምኞቴ ነው። በዚህ እስካሁን የሰራችሁ የመጣችሁት ነገር በሙሉ በደንብ ደግሞ አብቦ ፍሬ ያፍራላችሁ። ዛሬ በጉራማይሌ መድረክ እንግዶቼ ስለሆናችሁ የአባቶችን ቀን ከናንተ ጋር አስበን ስለዋልን የእውነት በጣም ደስ ብሎኛል። በጣም አመሰግናለሁ።
ተመልካቾቻችን እንግዲህ ዛሬ አባቶች ቀን ነው። እናንተም በያላችሁበት በየቤታችሁ ሆናችሁ ለአባቶቻችሁ ያላችሁን ፍቅር፣ አክብሮት እንዲህ ባለ መልኩ ትገልጹላቸው ዘንድ እየጋበዝኳችሁ ዛሬ የጉራማይሌ ፕሮግራማችን ግን ማጠናቀቂያው ላይ ደርሰናል። በነበረን ቆይታ በነበረን ውድድር አሸናፊ ሆነው ያጠናቀቁት ቡድኖች የሚሆኑት ዛሬ በአባቶች ቀን ልዩነት የለም ብለው እኩል ነጥብ ነው ያመጡት። እንኳን ደስ አላችሁ። ሁለቱም ቡድኖች እኩል ነጥብ በማምጣት ልዩ የሆነውን የአባቶች ቀን ፕሮግራማችንን እነሆ ልናጠናቅቅ ነው። በመጨረሻም እኔ ማለት የምፈልገው እንግዲህ በመላው ዓለም የምትገኙ አባቶች በሙሉ አባትነት ትልቅ ጸጋ ነውና አክብሩት። የምታከብሩት ያከብራችኋል መልሶ፣ የማታከብሩትም ልክ እንደዛው መጨረሻ ላይ ፍሬውን ዋጋውን የምናይበት ስለሆነ ተመልካቾቻችን የጉራማይሌ ቆይታችን እዚህ ጋር ያበቃል። የአባይ ቤት ግን በአባቶች ቀን ሞቅ ደመቅ እንዳለ ከናንተ ጋራ ቆይታውን ይቀጥላል። መልካም ቀን። የእግር ኳስ ወኔ ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ በላታ ኢትዮጵያ መድን ይንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ